ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይቭ ዩቲዩብ ቻናል ፋሚሊዎች ሰላም ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ በዝት ይበልልኝ። እንግዲህ በባለፈው ስለለቀቁት ፒክቸር ዩቲዩብ ላይ ያው ብዙዎቻችሁ ተጨንቃችኋል። አንዳንዶቻችሁም በውስጥ እየመጣችሁ እየጠየቃችሁ ነውና ስለዛ መልስ ነው ዛሬ የምመልስላችሁ ቤተሰቦቼ። ያው ሰሞኑን መስራት ስላቃተኝ ነው ያልመለስኩላችሁ ማለት ነው። ስለዚህ ምንላችሁ መሰላችሁ የወንድሜ ልጅ ድንገት ስለሞተ ያው በዛ ድንጋጤ ምናምን ሐኪም ቤት ሁሉ ገብቼ ነበርና በዛ አጋጣሚ ነው ቤተሰብ እንዳትጨነቁ ብዬ ነበር እሱንም ፎቶ የለቀኩት። ማለት ስጠፋባችሁ ብዙ የምትፈልጉኝ ስላላችሁ እኔ ከሚዲያ ሲጠፋ መንኮራ ነው ብላችሁ ማሰባችሁ አይቀርም ብዬ ነው የሰራሁላችሁ ማለት ነው፣ ያን ፎቶ የለቀኩት ማለት ነው። ስለዚህ ለዛ ብዬ ነው ማለት ችግር የተፈጠረው ማክሰኞ ዕለት ነበረ። ችግር የተፈጠረው ማክሰኞ ዕለት ነው። ማክሰኞ ጠዋት ነበር የሞተው። ያው አልታመመም፣ ምንም አላለም። ድንገት ነው ራሱን ያጠፋው ማለት ነው ጠዋት ላይ። ያው እንግዲህ ፎቶውንም አስገባላችኋለሁ በተቻለኝ ማለት ነው። እና ለዛ ነው የጠፋሁት ቤተሰብ መስራት ስላቃተኝ እስካሁን ድረስ ቪዲዮ ማለት መስራት ፈልጌያለሁ፣ ግን ገባችሁ ስላልቻልኩ ነው ለመስራት። አሁን ትንሽ የመረጋጋት ባህሪ ስላለኝ ስለተረጋጋሁ ነው። እንደገና ወለድሽ የምትሉኝ ደግሞ አላችሁ። አልወለድኩም ማለት ነው። እንግዲህ አሁን እየጨረስኩ ስለሆነ ወራቱን በዚህ መጨረሻ ልወልድ እችላለሁ ማለት ነው። እንግዲህ ስወልድ አሳውቃችኋለሁ ቤተሰቦቼ። በዚህ ወር ነው የምጨርሰው ማለት ነው። በዚህ ወር እጨርሳለሁ ቀን እና በዛ አስታውቃችኋለሁ ማለት ነው። ሁላችሁም ጸሎት አድርጉ። ለሞተውም ነፍስ ይማር፣ ለቤተሰቡ መጽናናትን እመኛለሁ። ያው እኔም እንዳንድ አክስትም በሆን ኖሮ የባሰ ደግሞ ወላጅ ቤተሰቦቹ ወላጅ እናቱ ያው የወንድም ልጅም ያው እንደራስ ነው የሚታየው። ገና ወጣት ነው፣ ምንም አልደረሰም፣ ወደ ትዳር አልገባም፣ ገና ነው። ጥሩ ስራ ነው የሚሰራው፣ ምርጥ ብር ነው። እናንተ አረብ ሀገር ሰርታችሁ አታገኙትም እና የሚያገኘውን ብር እናንተ አረብ ሀገር አታገኙትም። አሁን ቻይና ድርጅት ገብቶ ጥሩ ብር እየሰራ ነው። በትርፍ ጊዜው ደግሞ እንጨት ቤት ይሰራል። ከዛ በእዛ ሌሊትና ቀን ነው፣ አንድ ቀን ሌሊት አንድ ቀን ቀን ይሰራል። ከዛ በትርፍ ጊዜው እንጨት ቤት ይሰራል እና ያው ፎቶ እንዳያችሁት ማለት ነው ልጁ እና ለሳ ያው እናቱም የዛረት እየወደቀች እየተነሳች ነው ብለዋል። ያው እኔም ሄድቼ እንደሰው ማልቀስ አልችልም። ተነስቶ ነበር ያለው። ከዚህ ተነስቶ ወደ ገጠር ነው፣ ወደ ሰው ሄዶ ገጠር ነው የተቀበለው። ወላጅ ቤተሰቦቹ እዛ ነበር ያሉት ማለት ነው። እንግዲህ ያው ማለት ከቤተሰብ ጋር አልቅሳችሁ እንኳን ብትቀብሩ ትንሽ ይሻላል። በቃ አልቅሳችሁ የቀበራችሁትና በሩቁ ያለቀሳችሁት አንድ አይደለም ቤተሰብ። እና እዛ እንግዲህ ብዙዎቻችሁ ስለኔ ተጨንቃችኋል፣ ችግሩን ስላልገባችሁ ማለት ነው።
ያለው ችግር ይሄ ነው። አሁን ራሴን አሞኛል። ያው ዛሬ መስራት ስላለብኝ ብዙ ኮሜንት ስላየው ስለተጨነቃችሁ ነው ልሰራላችሁ የቻልኩት ማለት ነው ቤተሰቦች። እና ይሄንን ይመስላል ማለት ነው። ያው ከእንደዚህ አይነት አደጋ እግዚአብሔር ይሰውራችሁ። እዛ ሀገር በጣም ተለቋል። ራስን ማጥፋት ነው ተነስቶ ሰው ራሱን ማጥፋት ነው ምንም ሳይጎልበት። እኛ ደግሞ እንጨቀጭቀዋለን። እኔም ሀብሽ ነው ጭቅጭቅር ማረው እንዲህ አርግ ደስ አርግ እኔም ሁሉ አላወኩም እና በጣም ነበር የሚጨቃጭቀው። እንዲህ ነው እያልኩ ሁሌም ምክር ነው። እኔ ጋር ሲመጣ ሁሌም ምክር ነው። የፈለገው ይሰማል፣ ታልፈለገው ይመልስላችኋል። አንዳንዴ ደግሞ ዝምታ ነው የእሱ መልሱ፣ ዝምታ ነው። ዝም ነው የሚላቸው ክፉ ነገር ምናምን ከአንደበቱ አይወጣም። ያው እንግዲህ ምን ማድረግ አይቻልም። እና እናቱ በጣም ተቆርጣለች። እናቱ እንጃ ብቻ ሰው ለቀሩት ልጆቿ ትንሽ አሰንብታት ብዬ ነው የምመኘው። ምክንያቱም ገባችሁ? ምክንያቱም በጣም ሰውነቷ ተጎድቷል። በጣም ራሱ ምን ማለት እንደሆነ አልገባኝ። ራሱ መናገር ራሱ የማወራው ነገር ራሱ ስብስብ እያለብኝ ነው ቤተሰብ። የማወራው ነገር ራሱ በቃ ጠፋኝ። ምን ሄዳችሁ አልቅሳችሁ ቀብራችሁ ብትመጡ ደስ አይመችም? ቁጥ ታውቃላችሁ ማለት ነው። ስለዚህ የእድሜ ልክ ለቅሶ ማለት ነው። የእድሜ ልክ ለቅሶ ማለት እንደዛ አይነት ነው። ከሰው ጋር ተውሉ ብቻችሁን አትታረቁ ማለት ነው። ያው ብዙዎቻችሁን የገጠመ ነው ብዬ አስባለሁ። በተለይ በውጭ ዓለም የምትገኙ ይሄ ነገር ይገጥማችኋል። ቤተሰብ ሲሞት ብዙ ፋሚሊ ሞታችኋልና እዛ እናንተ እድሜ ልካችሁ እንዳለቀሳችሁ ትኖራላችሁ። ማመን እስከሚያቅታችሁ ድረስ ማለት ነው። ማመን እስከሚያቅታችሁ ድረስ እና ይሄንን ይመስላል ቤተሰቦች። ያለው ነገር ይሄ ነው። ያው መቼም ይብራላችሁ። ወሬው እንደዚህ ቢያደናግረኝ ነው መቼም ይብራላል ብዬ አስባለሁ። መቼም ይገባችኋል ብዬ አስባለሁ ያለው ነገር ማለት ነው። ለዛ ከእንደዚህ አይነት አደጋ እግዚአብሔር ይሰውራችሁ፣ ቤተሰቦቻችሁን ይጠብቅላችሁ። ለዛ ነው የጠፉበት ምክንያት። እሺ ላለመጥፋት እሞክራለሁ። አዳዲስ ነገር ኮሜንት እያየሁ መልስላችኋለሁ። ያው ስለተጨነቃችሁ በጣም ይቅርታ። በብዙ ነገር ነው ያስጨነቃችሁ እናንተና በብዙ ነገር ስለተጨነቃችሁ። ስለዚህ ስለምወዱኝ፣ ስለኔ ስለምታስቡ፣ ስለ ሰው ስለምታስቡ ነው የተጨነቃችሁትና ያው ይቅርታ ላለው ነገር ስላልቻልኩ ነው ብያችኋለሁ። መስራት ስላልቻልኩ ነው እስካሁን ዝም ያልኳችሁ ማለት ነው። በጣም ይቅርታ።